ቀደም ሲል ከግብርና አንፃር የተወሰነ ሀሳቦችን ሲያነሱልን ነበር ክቡር ጠቅላይ ሚኒስትር። በተለይ ከምግብ ሉዓላዊነትን ከማስጠበቅ አኳያ አንዱ የነጻነት የማረጋገጥ እሳቤ መሆኑ ይታወቃልና ይህንንም በተደጋጋሚ ሲያነሱት እንሰማለን። ነጻነት በምግብ ሉዓላዊነት መረጋገጥ አለበት የሚለውን ሀሳብና ከዛ አኳያ የሀገሪቱን የቆላማ አካባቢዎች ላይ በልማት ረገድ ተካታች በማድረግ መልኩ እየተሰሩ ያሉ ስራዎች ምንድን ናቸው? አንዱ የእይታ ለውጥ ያመጣንበት መንገድ የኢትዮጵያ መሬት ከጫፍ ጫፍ፣ የኢትዮጵያም ሰው ከጫፍ ጫፍ፣ የኢትዮጵያ ሙቀት ከጫፍ ጫፍ መጠቀም አለብን፣ መደመር አለብን ያልነው እሱ ነው። ያልተደመረ አቅም፣ ያልተደመረ እውቀት፣ ያልተደመረ ሀብት የምናስበውን ብልጽግና አያረጋግጥም። መደመር አለበት። ምንደምረው ምንድነው? ለቆላ ከባቢዎች ያለን እይታ መቀየር አለበት። ቆላ ጠረፍ ብቻ አይደለም። ቆላ ችግር ብቻ አይደለም። ባይታይ ነው እንጂ ቆላ ውስጥ ሀብት አለ። ቆላ ውስጥ ለኢትዮጵያ ብልጽግና አጋዥ የሆኑ ጉልበቶች አሉ። ነጠረፍ ነው ከሚል ቆላ ነው ከሚል ችግር ነው ከሚል እይታ ወጥተን ለልማታችን ባለው አቅም ባለው ሳይዝ ግብአት እንዲሆን መጠቀም አለብን። ሰው መሬቱ ውሃው የሚል የመደመር ዋነኛ ወሳቤ ነው። የቆላ ልማት ሀገሪቱን የማወቅ ሀብታችን የማወቅ አቅማችን የማወቅ እና የመጠቀም ፍላጎታችን አካል ነው። የሀገሪቱን ሀብት በወጉ ሳናቅ አቅማችንን ሳናቅ ያንን አሰናስለ መደመር ሳንችል የምናስበው ብልጽግና እናረጋግጥ። ለምሳሌ ቆላማ አካባቢዎች ካልነው አንዷን ብቻ እናንሳ። ኦሞን፣ ደቡብ ኦሞ አሁን ኢትዮጵያዊ እዛ አካባቢ ሄዶ የተኛውን መስክ የተኛውን የውሃ ሳይዝ ቢያይ በተለይ የሚያግዙን አካላትማ ያን ቢያዩ ሊከሱን ሁሉ ይችላሉ። ይሄን የሚያክል ነገር ይዛችሁ ነው ወይ ብለው። አሁን 145 ኪሎ ሜትር ካናል ደቡብ ኦሞ ሰርተናል። 145 ኪሎ ሜትር ካናል ሲባል ዝም ብላ ትንሽዬ ቦይ አይደለችም። ልክ እንደ ትልቅ ሪቨር እንደ ትልቅ ወንዝ የሚወርድ ትላልቅ የውሃ አቅም ያለው 145 ኪሎ ሜትር ካናል ተሰርቷል። ውሃው ስላለ መሬቱ ስላለ ይሄን ማሽን ተጠቅመን ማልማት ከቻል በኢትዮጵያ በምግብ ሉዓላዊነት በምግብ ራስን ለመቻል በምናደርገው ጥረት ውስጥ የሚጫወተው ሚና በጣም ከፍተኛ ነው። በጣም ከፍተኛ ነው። ሶማሌ እንደዛ ነው። አፋር እንደዛ ነው። አሁን ቦረና ብትወስጂ ከውሃ ችግር በስተቀር የተኛው ሜዳ ውሃ አድርሰንለት ብናርሰው እንኳን እኛ ሌላ ያበላል። ቆላ ማለት እነዚህ ናቸው። ቆላ ማለት አንደኛ ብዙውን ድርሻ የያዘው የኢትዮጵያ መሬት ማለት ነው። ወይና ደጋውና ደጋው ተደምሮ ቆላውን አያክልም። በመሬት ስፋት በጣም ሰፊ ቦታ ነው ያለው። ቆላ ማለት ብዙ ሕዝብ የሌለበትና በማሽን ለማረስ የሚመቸው ቦታ ማለት ነው። ደጋና ደጋው ተጣቧል ነው የሚታወቀው። ቆላ ማለት በንጽጽር ሜዳማ ማለት ነው። ይሄኛው ለማሽን ብዙ አይመችም ተራራ ስላለው፣ ያኛው ሜዳማ ማለት ነው። ቆላ ማለት ሁሉም ወንዞቻችን በወይና ደጋውና ደጋው አካባቢ ተራራ ዘንበው ወደ ታች ወርደው የሚገኙበት ቦታ ማለት ነው። እንጦጦ እኮ ዝናብ ከዘነበ ከ15-20 ደቂቃ በኋላ ውሃ የለም። ውሃ ያለው ታች ነው፣ ይወርዳል። ውሃ ያለበት ያልታረሰ መሬት ያለበት በማሽን ለመጠቀም አስቻይ ሁኔታ ያለበት ኦፍ ኮርስ ከፍተኛ ኢንቨስትመንት እና ድካም የሚጠይቀውን ስፍራ ሳናለማ የምግብ ሉዓላዊነት ብልጽግና የሚባል ጉዳይ በተሟላ መንገድ ሊመጣ አይችልም። በእርግጥ እኛ መሬቱን ብቻ ሳይሆን ሰውም ደምረነዋል። አጋር ተብሎ ሰከንደሪስ ተብሎ ሁለተኛ ዜጋ የተባለው የለም፣ አንተም እንደሌላው አንደኛ ዜጋ ነህ፣ በኢትዮጵያ ፖለቲካ በኢትዮጵያ ኢኮኖሚ ከማንም ያላነሰ ሚና አለህና መሀል ፖለቲካ ውስጥ ተጫወትለን አጋሩንም መሀል አስገብተን መሬቱንም በሚታሰቡ ፖሊሲዎችና እቅዶች የመሀሉ አካል አድርገነዋል። ብዙዎቻችን ከደጋ ወይና ደጋ ስንመጣ እዛ አካባቢ ያለው ነገር ብቻ ታሳቢ ስለምናደርግ ነው ሙሉ የሆነ እድገትና ልማት ልናመጣም ችግር የነበረብን እና ቆላውን መጠቀም መሬቱን መጠቀም ሰውን መጠቀም በከፍተኛ ደረጃ ፋይዳ አምጥቷል። አሁን ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች ናት እንላለን። ባይዘው ይሄን ጥያቄ ለማንሳት ይሞክሩ ሰዎች አሉ። ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች ብቻ ሳትሆን ሁለተኛ አምራች ከሆነችው ግብጽ 3 እጥፍ ትበልጣለች።
በድፍረት ነው ይሄን የምናገረው፣ በሙሉ እምነት ነው የምናገረው። እውነት ስለሆነ ስንጀምረው እናንሳለን። አሁን 3 እጥፍ ግብጽ ከምታመርተው እኛ እናመርታለን። ከፍተኛ የስንዴ ምርት አለ። ይሄን ለማጥላላት ይሄን ለማራከስ የለም ለማለት ሙከራዎች ሊደረጉ ይችላሉ። ግን ማንም ሰው ከዚች ከተማ 10 15 ምናምን ኪሎ ሜትር መንዳት ከጀመረ በኋላ የሚያየው ጉዳይ ነው። ከዚህ ወደ ሰሜን ሸዋ የሚጓዝ ሰው ከሱሉልታ ጀምሮ ባለው መንገድ ውስጥ ኦል ዘ ዌይ ያየዋል፣ ሌፍት ኤንድ ራይት። ምንም የተደበቀ ነገር አይደለም። ፋብሪካ እንኳን አይታይም፣ የታሸገ ቤት ውስጥ የሚሰራው። ይሄኛው እኮ ሜዳ ላይ ነው ያለው። በሁሉም ጫፍ ተንቀሳቅሰን እናያለን። ሌላው ቅድም ባነሳሁልሽ ውስጥ የሚታየው ቴክኖሎጂ በሚመለከት እኔ ዛሬ ኢትዮጵያ ውስጥ ምን ያክል መሬት እንደታረሰ በየአካባቢው ሄጄ ማየት አይጠበቅብኝም። በሳተላይት ኢሜጅ ሲስተሞች አሉ። ምን ያክል መሬት እንደታረሰ እናውቃለን። እዚህ ሆነን በዚያ መሬት ውስጥ ምን ያክል ሃርቨስት ሊገኝ እንደሚችል እንገምታለን። በሚያንሰው በሱፐርቪዥን በዳታ ይጨመራል። ቴክኖሎጂ እኮ አለ ዛሬ፣ ችግር የለውም። ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች የሆነችበት ምክንያት ቆላን መጠቀም በመጀመራችን ነው። ለምሳሌ አንዱ የሚነሳው ኢትዮጵያ ስንዴ የምታመርት ከሆነ ለምን የዳቦ ዋጋ አልቀነሰም? ለምን ስንዴ ወደ ሀገር ውስጥ ይገባል? የሚሉ አንዳንዱ ጀኒን ከሆነ እሳቤ የሚሰጥ ጥያቄ አለ። አንዳንዱ ደግሞ ያው የተሸፈነ አጀንዳ ያለው ጥያቄ አለ። እኔ ኢትዮጵያ ስንዴ እያመረተች መሆኑን የማውቅበት አንድ ማስረጃ አለኝ። እኔ እንደ ሰው ቢሮ በገባው አመት በ2 አመት 3 አመት ድረስ በየአመቱ ስንዴ ኢትዮጵያ ውስጥ ለሚጎል 800 900 1 ቢሊዮን ዶላር አውጥተን ካልገዛን በስተቀር ምግብ አገር ውስጥ ያለው አይበቃም የሚል ጥያቄ ቀርቦልኝ ነበር። እኔ ግራ ቢያጋባኝም ጉዳዩ እፈርም ነበር ያ ጉዳይ እንዲፈጸም። ባለፉት 2-3 አመታት ግን 1 ብር አውጥቼ አላውቅም ለስንዴ። ከውጭ ስንዴ እንዲገባ 1 ብር አውጥቼ ገዝቼ አላውቅም 2-3 አመታት። ለዚያ ነው ደረቴን ነፍቄ ተመርቷል እምለው። ሄጄ ስለማየው ብቻ አይደለም፣ ገንዘብ ስለማላወጣበት። ለምሳሌ ማዳበሪያ እስካሁን እናስገባለን፣ አላመረትንማ። እስካሁን ብር ይጠየቃል። ስንዴ ግን ብር አይጠየቅም። ታዲያ አንተ ባትገዛም እኮ ስንዴ ሀገር ውስጥ ይገባል። ገባ ሲባል ዜና እንሰማለን የሚሉ ሰዎች ካሉ አዎ ሊገባ ይችላል። ኢትዮጵያ ከ1 ሚሊዮን በላይ ስደተኛ የተሸከመች ሀገር ናት። ኤክስ ዋይ የሚባል ሀገር ተነስቶ ለኢትዮጵያ ይሄን ያክል ቢሊዮን ረዳው የሚለው ለኔ እኮ አይደለም የሚረዳው፣ ስንዴ ጭኖ መጥቶ ለነዛ ስደተኛ የሰጠውን ጭምር እኮ ኢትዮጵያ የሚለው። እነዛን ስደተኞች ዓለም መቀለብ አለበት። የኔ የግል ችግር አይደለም። ከተለያየ ሀገር የመጡ ናቸው። በክብር አስቀምጫለሁ፣ እያስተማርኳቸው ነው። እነሱን ለመቀለብ የምሰጥህ ስንዴ ነው ካለኝ በኋላ ይሄን ያክል ስንዴ ሰጠው አይደለም፣ ይሄን ያክል ቢሊዮን ረዳው ነው የሚለው። እየረዳም የራሱን ስንዴ እየላከም አትላክ ልለው አልችልም። ለኔ ብቻ የሚደረግ ጉዳይ አይደለም። እኔ ማልረዳም ማለት አይደለም፣ ግን ዋናው ሰው እንዲገባው ነው። ለምን ፐርፐዝ ነው ይመጣ። ኢትዮጵያ በአፍሪካ አንደኛ ስንዴ አምራች ከሆነች ለምን ታዲያ ስንዴ እንዲገባ ፈቀደች? ለምን ታዲያ ስንዴ ተሸመተ ከውጭ ለሚለው ሰው ደግሞ ኢትዮጵያ በአፍሪካ አንደኛ የሆነ አየር መንገድ አላት። በአፍሪካ አንደኛ ብቻ ሳይሆን ከሁለተኛው በብዙ እጥፍ የራቀ አየር መንገድ አላት። ግን ተርኪሽ ኤርዌይ ኢትዮጵያ ይገባል፣ ኤሚሬትስ ይመጣል፣ የካታር ኤርዌይ ይመጣል። አንደኛ አየር መንገድ ስላለ ለምን ነው የአየር መንገድ እኛ ጋር ይመጣው? ለምን አይከለከልም? የኛ ደግሞ ይቀር። ቡና እንውሰድ። እኛ ቡና አንደኛ አምራች ነን፣ ቢሊየንስ ሸጥን እያልኩሽ ነው። ቡና ኢምፖርት እናደርጋለን እኮ ለማሽን ለምናምን ትናንሽ የሚታሸጉ ምናምን ብሎ ቡና መርጦ ሰው እኮ ኢምፖርት ያደርጋል። ኢትዮጵያ ውስጥ ፕሪፈረንስ ነው። ይሄን አሁን ያለው የገበያ ስርዓት መከልከል አይፈቅድልንም። ለምሳሌ አሜሪካ በመኪና ምርት በተለይ በኢቪስ ይሄ ኤሌክትሪክ መኪና በሚባለው ቴስላ የሚባለው የምታመርት ሀገር ናት። በጣም ሰፋፊ መኪና ፋብሪካዎች አሏት። ግን ከአውሮፓም ከቻይናም መኪና ምርት ይገባባታል። ለዚህ እኮ ነው አሁን ፕሬዚዳንት ትራምፕ ከውጭ የሚገባው መኪና ይሄን ያክል ፐርሰንት ታሪፍ የሚሉት እኮ ለዛ ነው። መኪና አላቸው። ሌላው ቀርቶ ኤሌክትሪክ መኪና
ቴስላን በዚያ ልክ እያመረተ ቻይና የሚመረት መኪና አሜሪካ ይገባል። እኔ አምርቼ እሸጥብሃለሁ አንተ አታመጣብኝ ማለት አይቻልም። እኔም እሸጣለሁ እሱም ይሸጣል። ገዢው ሰው ግን ሁለት ነገር የትኛው እንደሚገዛ ይወስናል። አንደኛው የሰለጠነ የነቃ ማህበረሰብ የናሽናል ጥቅም የገባው ብሔራዊ ጥቅም የገባው ማህበረሰብ ሲሆን የሀገሩ ምርት ያስቀድማል ሳይነገረው። የሀገር ምርት መግዛት ፋይዳው ስለሚገባው በጠቅላላ ጥቅሙ ስለሚገባው የሀገር ምርት ያስቀድማል። ይህን በአውሮፓ ገበያ በቻይና ገበያ በደንብ እናየዋለን። የእኛም ሀገር ሰው እየነቃ ሲሄድ ውጭ ናፋቂነቱ የውጭ አድናቂነቱ እየቀነሰ ሲሄድ የራሱን ምርት ዋጋ ሰጥቶ ችግር እንኳን ቢኖርበት የኔ ነው እያለ ይገዛዋል። አንዱ መንገድ እሱ ነው። ሁለተኛው በሀገር ውስጥ ምርት ሲትረፈረፍ ከውጭ ከመጣው ጋር በዋጋ ንጽጽር የተሻለ እንዲሆን ማድረግ ነው። ያን ማድረግ ቀላል ነገር አይደለም። ለምሳሌ ስንዴ ሌላ ሀገር የሚመረተው ቡና እንውሰድ። ስንዴን ትተን ቡና ብራዚል በሄክታር 120 130 ታመርታለች በሄክታር። እኔ በሄክታር 15 ታመርታለሁ ማክሲመም ነው። እዛ አይደረስም። በአንድ ሄክታር 15 የሚያመርተው ሰውዬና በአንድ ሄክታር 100 ምናምን የሚያመርተው ሰውዬ ገበያ ሲመጡ እኩል አይሸጡም። ማሽነሪስ ያስፈልጋል፣ ኢንቨስትመንት ያስፈልጋል። ስንዴ ዩክሬን በሄክታር የምታገኘውን ግማሽ ነው ያላገኘው። ማሽነሪ ይፈልጋል። ስንዴ ያመረትኩኝ እንጂ ገና በጣም ብዙ ስራዎች ይጠበቅብናል። እና በአንድ ሄክታር 100 ኩንታል የሚያገኝ ሰው በአንድ ሄክታር 50 ኩንታል ከሚያገኝ ሰው ጋር ሲወዳደር ዘሴም ሳይዝ ባለው መሬት በጣም ብዙ ምርት ስላመረተ ባነሰ ዋጋ ይሸጣል። በዋጋ መወዳደር ሌላ ፈተና ነው ማለት ነው። ይሄ ጊዜ ይፈልጋል። ከዛ ውጭ ኮንትሮባንዱ አለ፣ ደላላው አለ። የኢትዮጵያ ምርቶች ኢሌጋል በሆነ መንገድ ወደ ውጭ ሀገር መሸጥ የተለመደ ነው። ኮንትሮባንዱ፣ ደላላው፣ እኛ በሄክታር የምናመርተው ምርት ለመወዳደር ያለው ውስንነት፣ የዓለም የገበያ ንግድ ስርዓት በራሱ ደግሞ መከልከል ስለማይፈቅድ ሰው ደግሞ ነቅቶ ብሔራዊ ጥቅም ገብቶት የራሱ መርጦ ስለማይገዛ ሲደማመር የሚፈጠሩ ፈተናዎችና ችግሮች አሉ። በፈለግነው ልክ ኢምፓክት ማድረግ እንቸገራለን። ለምሳሌ ዘመን መለወጫ፣ ገና፣ ፋሲካ፣ አረፋ ሲመጣ እኮ የኔ ስራ እኮ ልክ እንደ መንግስት ስራ ኮሚቴ አቋቁሜ ምርት ካለበት አስገዝቼ አስጨኘ እኮ ነው እዚህ ያመጣው ማከፋፈለው። ስራዬ ስንት ኪሎ ገባ፣ ስንት ገበያ ወጣ፣ ስራዬ እኮ እሱ ነው። በገና እለት ዋነኛው ስራዬ እንቁላል ስንት ሸጠ፣ ስጋ ስንት ሸጠ ነው ነኝ ስጠይቅ የምውለው። ለምን ገበያ ስርዓቱ ዊክነስ ስላለበት ፈላጊው አለ፣ ምርቱ አለ። እዚህ መሀል ላይ ኢንተርቪን ካላደረግን በስተቀር ሰው ስለሚቸገር፣ ግን የኛ ስራ መሆን ስለሚገባው አይደለም። ብዙ ደላላና ብዙ አምታች ስላለ ድሃው እንዳይጎዳ ለማድረግ ነው እንደ መንግስት ቁጭ ብለን እንደ ስራ የምንሰራው ማለት ነው። እነዚህም ጉዳዮች ታሳቢ ማድረግ ያስፈልጋል። እኛ ስላመረትን ኢምፖርት አናደርግም ማለት አይደለም። እኛ ስላመረትን በዋጋ ደግሞ እንወዳደራለን ማለትም አይደለም። ብዙ ፋክተሮች አብሮ የሚከተሉ ነገሮች አሉ። ይሄን እያረቅን እንሄዳለን። ማምረት እንደምንችል ገብቶናል። ስንዴ በጥቂት ዓመታት ውስጥ ከአፍሪካ አንደኛ እንደሆነ ሁሉ በሄክታር እያሰፋን እያሳደግን መሄድ እንዳለብን ገብቶናል። ገንዘብ ይፈልጋል፣ ጊዜ ይፈልጋል፣ እውቀት ይፈልጋል። እየሰራንበት ነው። የሰራንበትን በመካድ የጎደለንን መሙላት አንችልም። የሰራንና ያገኘነው ውጤት እያደነቅን የጎደለውን ደግሞ እየሞላን እንሄዳለን። በዛ አይን ካልታየ በቀር አደገኛ ችግር ያመጣል። በጥቅሉ ቆላ ላይ ኢትዮጵያ ከፍተኛ አቅም አላት። የከርሰ ምድር ውሃው፣ የሰርፌስ ውሃው፣ በዝናብ የሚገኘው ውሃ ከፍተኛ መሆኑ፣ ያልታረሰ መሬት መሆኑ፣ ማዳበሪያ ያልነካው አፈር መሆኑ ተደማምሮ ምርታማነት የሚያሳድግ ስለሆነ ቆላ ላይ አሁን ከሰራነው በላይ አበክረን መስራት ይኖርብናል። ቆላ ላይ ስንሰራ ግን መሬቱ ላይ ብቻ አይደለም ሰውንም ጭምር የሀገር ባለቤት መሆን አምነን እንደ ብልጽግና አቅፈን ነው። አንተ አጋርነህ መሬት ግን የኛ ነው ማለት አንችልም። እሱም ባለቤት ነው፣ መሬቱም የኛ ነው። በጋራ ስንለማ የምናስበውን ውጤት ልናመጣ እንችላልና ኢንክሉሲቭ ነን። ተደማሪ ኃይል እናበዛለን፣ መደመርን እናስባለን ስን መሬትም ውሃም ሰውም ጭንቅላትም ሀብትም ነው የሚደመረው። በዚህ አግባብ ነው ቆላ ላይ ትኩረት ሰጥተን እየሰራን ያለው። ውጤቱም በዛ ልክ እየመጣ ነው ያለው። ክቡር ጠቅላይ ሚኒስትር ከቆላማ ልማት ጋር በተገናኘ በተለይ ከቆላ አካባቢዎች ጋር ያነሳነው ጉዳይ አለ። ይህ አንዱ የምግብ ሉዓላዊነትን ለማረጋገጥ የሚደረጉ ስራዎች አካል ነው። ይህ ደግሞ ከተረጅነትም ጋር በቀጥታ ሊገናኝ የሚችል ጉዳይ እንደሆነ ታሳቢ ይደረጋል። ሌሎች በተለይም ካነሳናቸው ባሻገር ኢትዮጵያ ከተረጅነት ለመውጣት የምታደርጋቸው ጥረቶች ምንድን ናቸው? ተረጅነት በተለይ በኢትዮጵያ ተጨባጭ ሁኔታ ዘሞስት አሳፋሪው ነገር ነው። ኢትዮጵያን የሚያክል ሀገር ለራሷ አምርታ ራሷ ማብላት ተስኗት
አንዳንዴ ከሷ ካነሱም ሀገራት መለመኗ በጣም አሳፋሪ ነገር ነው። ከዚህ አሳፋሪ ነገር ይሄ ትውልድ ጨክኖ ኢትዮጵያ መገላገል አለበት። ልጆቻችን ግን ይሄን ጉዳይ ከታሪክ ውጪ በተግባር ማየት የለባቸው። እኛ ተረድተን ተረጅነትን ማውረስ የለብንም። እኛ ለምነን ልመናን ማሸጋገር የለብንም። እኛ ጋር መቆም አለበት። ኢትዮጵያ ውስጥ ተረጅነት ልክ እንደ በኢኮኖሚ በኢንፍሌሽን እንዳነሳ ነው በጣም አደገኛው ስብራት ነው። የስነ ልቦና ስብራት የኢትዮጵያን ከገጠመን ነገር አንዱ ከተረጅነት ጋር የሚያያዝ ጉዳይ ነው። አሳፋሪ የሆነው ነገር ጌጥ ሆነልን። አሳፋሪ የሆነው ነገር ክብር ሆነልን። አሳፋሪ የሆነውንና ደፍረን ልንተገብረው የማይገባውን ነገር በነፃነት የምንተገብረው በአደባባይ የምናደርገው ጉዳይ ሆነ። ከዚህ ጉዳይ ጋር ተያይዞ የመጣው የባህል ለውጥ የቫሊዩስ የኢትዮጵያን እምነት መሸርሸር ልክ በጣም የሚያስፈራ ነው። በተደረገው ጥናት ያረጋገጥ ነው ለመረዳት በሴፍቲኔት ለመታቀፍ ሲሉ ጥሪታቸውን የሚሸጡ አሉ። በሬ ካለው ከብት ካለው ፍየል ካለው ደሃ ለመባል የሚሸጥ ሰው አለ። ይሄ በጣም የተረጋገጠ ነው። ኢትዮጵያ ውስጥ ጥሪታቸውን ሽጠው የለኝምና በሴፍቲኔት ልኑር ብለው የወሰኑ ግለሰቦች፣ ቤተሰቦች አሉ። ከዚህ በላይ ስብራት የለም። ባለኝ ጨምሬ ከልመና ልገላገል ሳይሆን ያለኝን ሽጬ በልመና ልኑር የሚሉ ልጅ እየቀያየሩ የሚለምኑ አሉ። ለዚህ ከተማ ውስጥ እንደሚደረገው ተከራይተው ልጅ እንደሚለምኑት ጠዋት በሆነ ልጆች ይዘው ሄደው ስንዴ ወስደው በሌላ ጊዜ ደግሞ ልጆች ቀይረው የሚለምኑ ሰዎች አሉ። ልጅ እየቀያየሩ ስንዴ የሚረዱ ሰዎች አሉ። በጥናት የተረጋገጠ ነው። ይሄም አመራሩ ሳይቀር ወረዳ በታች ቀበሌ ያለው አመራር ሳይቀር ልክ እንደ ስራ ማስኬጃ እንደ በጀት የሌለውን ተረጂ ቆልሎ እርዳታውን ወስዶ ሽጦ ስራ ማስኬጃ የሚያደርገዋል። ምን ያክል የጉዳዩ አደገኛነት ማሳያ ከሆነች ብዬ ነው። ግለሰቦች ሳይሆን ተቋሙ የሚያስተዳድረው አካልም ጭምር ማለት ነው። መሸማቀቅ የሚባል ነገር ቀረ። ጥናቱ እንደሚያመላክተው በመጀመሪያ ከባቢ የሚረዱ ሰዎች ማታ ነጠላ ተሸፋፍነው ተደብቀው እርዳታ ይወስዱ ነበር። አሳፋሪ ስለነበረ ኋላ ላይ ሲነጋጋ ጀመሩ። አሁን ቀን ላይ ብቻ ሳይሆን ለምን ዘገየ? ልክ እንደ ደሞዝ እርዳታ ይምጣ እንጂ ኪሎ ይጨመር እንጂ የሚለው ጉዳይ እንደ መብት በገሃድ በሚነገር የሚሰራ ጉዳይ ሆነ። አንዳንዱ አካባቢ በተለምዶ እኛ ሀገር አባት ለልጁ ሌላውን ሰው ልጅ ሲጠይቅ የሚጠየቁ ጥያቄዎች ነበሩ። የሚታወቁ ስራ አለው ወይ፣ ባህሪው፣ ገቢው ይባላል። አንዳንድ አካባቢ ሴፍቲኔት ታቅፏል ወይ የሚልም ጥያቄ መመዘኛ ሆኗል። ሰው ልጁን ለመስጠት ባልየው በሴፍቲኔት የታቀፈ ከሆነ ሊሰጥ አሊያ ደግሞ ሊከለክል ማለት ነው። በዚህ ደረጃ ነው ስብራቱ፣ በዚህ ደረጃ ነው የባህል ውድቀቱ። ይህንን ስብራት ለመጠገን በትልቁ ማሰብ አለብን። ከተረጂነት መውጣት ብቻ ሳይሆን ረጂ መሆን አለብን እኛ የሚል ትልቅ ሀሳብ ካሰብን በኋላ ህዝባችንን ያወያየ ነው። ከቀበሌ ቀበሌ ህዝብ አወያይተናል። በዚህ ጉዳይ የሚያስደስተው ነገር የኢትዮጵያ ህዝብ በስፋት ጉዳዩን ተገንዝቦ ሪስፖንድ ለማድረግ የሄደበት መንገድ በጣም ተስፋ ሰጪ ነው። እንፍጠር፣ እንስራ፣ ይብቃን ልመና የሚል የኢትዮጵያውያን የወል ድምጽ ነው። በውይይቱ ያረጋገጥነው የጋራ አቋማችን ነው። የመንግስት ብቻ አይደለም። ህዝቡ ይጠራዋል ይሄን ነገር። ገባ ብለን ስናይ እውነት ለመናገር ልመና፣ እርዳታ ኢትዮጵያ መርዝ ነው የሚያመጣብን። ከፋፋዩ ሀሳብ፣ ፖለቲካ የሚያተረማምሰው፣ ህዝቡን የሚያወነባብደው እርዳታ የሚባል ቆሻሻ ተግባር ነው። እሱ ውስጥ ነው በጣም በርካታ ነገሮች ታጭቀው ይመጡት። የራሳችን ጉዳይ በራሳችን መክረን እንዳንወስን የሚያደርገን አንዱ ነገር እርዳታ የሚባለው ነው። የሚነገረን ብዙ ቢሊዮን ነው እኛ እናየው። በዛ ውስጥ ግን ሰው የፈለገውን ነገር በእኛ ውስጥ እንዲሰራ ያደርጋልና መቆም ያለበት አደገኛ ስብራት ለመልማት ለመለወጥ ያለንን ኢነርጂ የሚገታ አደገኛ መርዝ ነው። ይህንን ነገር ለመቅረፍ
በመንግስት ደረጃ በዚህ ቢሮ የተዋቀረ ቲም አለ። እርዳታን ማቆም አለብን፣ ተረጂን መቀነስ አለብን ብለን ጊዜ አስቀምጠናል። ቅድም በኤክስፖርት በጊዜ አነጻጽሬ አንስቼልሽ ነበር። የኢትዮጵያ ማንሰራራት ዘመን ሌላው ማሳያ እና ኢትዮጵያውያን በአንክሮ ማስተዋል የሚገባቸው ከእርዳታ ጋር የሚያያዝ ጉዳይ ነው። በ2013 ትናንትና ኢትዮጵያ 27 ሚሊዮን ገደማ ተረጂ ነበራት። 27 ሚሊዮን ገደማ። በዚህ ዓመት ኢትዮጵያ 3.9 ሚሊዮን ብቻ ነው ተረጂ ያላት። 23 ሚሊዮን ነፃ ወጣ። 20 ሚሊዮን ተረጂ ነፃ ካወጣ በኋላ አንድ ሰው፣ አንድ ስርዓት፣ አንድ ፓርቲ ባይኖርስ ምን ችግር አለበት? ከዚህ በላይ ድል አለ እንዴ? ዜሮ መሆን አለበት፣ ረጅ መሆን አለብን እማምነው ነገር ነው። ግን 20 ሚሊዮን ሰው ከእንደዚህ ያለ ስብራት ነፃ ከማውጣት በላይ ድል፣ ነፃ ከማውጣት በላይ ማንሰራራት ከየት ይመጣል? ይሄ 3.9 ያልነው ራሱ ከ1 ሚሊዮን በላዩ ኢንተርናሊ ዲስፕሌስድ ፒፕል ይጨምራል። የተፈናቀሉ ሰዎች እነሱን ተወያይተን ቶሎ ቀያቸው መለስ ብንችል ደግሞ በከፍተኛ ደረጃ ይቀንሳል ማለት ነው። መንግስት ባስቀመጠው እቅድ ህዝባችን በነበረው መንገድ ድጋፉን ከቀጠለ የኢትዮጵያና የእርዳታ ጉዳይ ቢበዛ 2 ዓመት ነው፣ ከዛ በላይ አይቀጥልም። በሚቀጥሉት 2 ዓመታት ማክሲመም እናቆማለን ብለን ነው እየሰራን ያለነው። ደግሞ እናሳካዋለን። 23 ያሳካን 3 እና 4 አይከብድም፣ እናሳካዋለን። በአንድ ጀንበር መሆን አይችልም፣ ትልቅ ቁጥር ስለሆነ 27 ሚሊዮን ማለት የብዙ ሀገር ፖፑሌሽን ማለት ነው። ትልቅ ቁጥር ነው። ከዚያ ውስጥ 23 ያልነው እኛ ሰፈር ያሉትን ጎረቤቶቻችን ደማምሮ የሚሆን ቁጥር ማለት ነው። ቀላል ነገር አይደለም። በ2-3 ዓመት ውስጥ ይሄን የሚያክል ሰው ከተረጅነት ነፃ ማውጣት የማንሰራራት መገለጫ ትልቁ ማሳያ ነው። ግን ይሄ ጉዳይ በምን መጣ ነው? 23 ሚሊዮን እንዴት ተሳካልን? ስኬቱን ብቻ ሳይሆን የስኬቱን መንገድን ማየት ስለሚያስፈልግ አንደኛው ዌዘር ነው። በአመት 2 ማምረት ጀምረናል። ክረምት ከበጋ እንደምታዩት ዝናብ ፈጣሪ ሪስፖንድ አድርጓል ለልፋታችን። በግሪን ሌጋሲ ተከል እግዚአብሔርም ረዳን። ዝናብ በጋም ስንዴም ከሞላ ጎደል በበቂ እያገኘን፣ ይሄ እንዲቀጥል ስራ ያስፈልጋል። ማዝነብ ብቻ አይደለም፣ የዘነበው እንዳይባክን መቋጠር ያስፈልጋል፣ መገደብ ያስፈልጋል፣ ካናል ያስፈልጋል፣ ኢሪጌሽን ማስፋት ያስፈልጋል። ያ በየጊዜው ልንሰራበት የሚገባ ጉዳይ ነው። እስካሁን ያለው ጥረት ግን ዝናብ ዌዘር በእጅጉ አግዟል። ፈጣሪ ረድቷል እዚህ ጋር። ሁለተኛው ኢኒሼቲቮቻችን ናቸው። ለምሳሌ የሌማት ትሩፋት ስንጀምረው የዋዛ ይመስላል። ያመጣው ኢምፓክት ግን ይኸው ዶሮ እንቁላል የሚባል ነገር የዓለም ሁሉ ስቃይ ነው የሆነው። ብዙ ልንሰራ የሚገባን ሴክተር ቢሆንም የሌማት ትሩፋትን ባንጀምር በዶሮ፣ በወተት፣ በስጋ፣ በእንቁላል ሊፈጠር የሚችለው ቀውስ እየሰሩ ያሉ ሰዎች ይገባቸዋል። በነገራችን ላይ እዚህ ቢሾፍቱ ሞጆ ሲወጣ እየፈጠርን ያለነው የዶሮ ማምረቻ አቅም የሚገርም ነው። ትንሽ ነው፣ መስፋት አለበት፣ ግን የሚገርም ነው። ለመጀመሪያ ጊዜ እኮ ነው ስለ ግራንድ ፓረንት ኢትዮጵያ ያወራችሁ። መቼ አውርተን እናውቃለን? ግራንድ ፓረንት ኖሮን ኢትዮጵያ ውስጥ ጫጩት አምርተን ማስፋት የሚል ሀሳብ ራሱ ሌማት እኮ ነው የመጣው፣ አልነበረም። አሁን ግን በከፍተኛ ደረጃ እያደገ ነው ያለው። አሁንም ስራ ይፈልጋል። ያ ኢኒሼቲቭ ረድቷል። ብዙ ቤት እንቁላል፣ ብዙ ቤት ዶሮ ገብቷል። የበጋ እርሻ ቆላን ጨምሮ በጋ እርሻ ብዙ ችግር ቀርፏል። ከዚህ አንፃር ብዙ ቤተሰብ ከልመና እንዲገላገል አድርጓል። የጓሮ እርሻ ያልነው የጓሮ ሄጉምን ሰላጣ፣ ቆስጣ የምንሰራው ነገር እዚህ ቤት እንኳን በ2-3 ሳምንት ምን ያክል ሰው መጥቶ በወር ውስጥ የጓሮ አትክልት እንደሚካፈል ያው እናያለን ጊዜ በየቦታው የጓሮ እርሻ አግዟል። የከተማ መሬቶች ባዶ የነበሩ ወደ እርሻ መቀየራቸው አግዟል። እዚህ ጋር ቤተክርስቲያኖች ያጠሯቸው ቦታዎች፣ ዩኒቨርሲቲዎች ያጠሯቸው ቦታዎች፣ ሃይ ስኩሎች ያጠሯቸው ቦታዎች፣ አንዳንድ የመንግስት ኩባንያ ቢሮዎች ያጠሯቸው ቦታዎች እየታዩ በቨርቲካል ፋርሚንግ፣ በፕሪሲሽን ፋርሚንግ፣ በድሪፕ ኢሪጌሽን ታግዘው በጓሮ እርሻ፣ በከተማ እርሻ ማክሲመም ብንሰራባቸው ደግሞ
ልመና ምን ሊሆን እንደሚችል አስቡ። በጣም የታጠረ ቦታ ሞልቷል መቼም ከተማ ውስጥ እንደሚታየው። እሱ ሁሉ የወል ሀብት ስለሆነ ጥቅም ላይ መዋል አለበት። ባለቤት መሆን ብቻ አይደለም፣ ባለቤቱ ማንም ይሁን ግን መጠቀም አለበት። ያ የተሰራ መምጣቱ ጅማሮ ለቅድሙ ውጤት አግዟል። ሌላው ግን በጣም ያገዘን ዳታ ነው። ዳታ ማጥራት አንዳንድ ቦታ እኮ የሌለ ፖፑሌሽን የሌለ ቤተሰብ የሌለ ቁጥር ተመዝግቦ ነው እርዳታ የሚለመነው። ብዙ ስንዴ ለማግኘት ብዙ ቁጥር ማበራከት ወግ ስለነበረ ማለት ነው። ዳታ አጠራን፣ ኢኒሼቲቮቻችን ሰሩ፣ ዌዘር ሰፖርት አደረገን፣ ህዝባችን በአብዛኛው ወሰን አይገባም ብሎ በዚህ ምክንያት በጣም በከፍተኛ ደረጃ ቁጥር አሽቆለቆለ። እንዴት ነው ሰስቴን የምናደርገው ይሄን ነገር? አንድ አመት ላይ 20 አንድ 15 አንድ 10 የሚባል የሚዋዥቅ ጉዳይ እንዳይሆን እንዴት ሰስቴን እናደርገዋለን የሚለው ጉዳይ ደግሞ ወሳኝ ጥያቄ ነው። ለዚህ አንደኛ ፈንድ አዋጅ ፓርላማ ነው ያለው፣ በቅርቡ ይጸድቃል፣ በካቢኔ ጸድቋል። ፈንድ ከእያንዳንዱ ትራንዛክሽን ለዚህ ፐርፐዝ ሎካሊ ፈንድ እናሰባስባለን። ይሄን ኢትዮጵያውያን ማድረግ ይችላሉ። ሁለተኛ ክምችት ነው። ትልቁ የኢትዮጵያ ስብራት ምርት ባለባቸው አካባቢዎች በቂ የሆነ ስቶሬጅ በቂ የሆነ ሳይሎስ የሉም። ይመረታል ወይ ይበላል ወይ ይበላሻል። እያመረቱም ይበላሽባቸው ቦታዎች በጣም ብዙ ናቸው። በቅርቡ እዚሁ ወደ አፋር አካባቢ ሰዎች ጋር አዋሽ አለፍ ብሎ ሄደን ነበርና በቃ መሬቱ በሙሉ ማንጎ ብርቱካን ፈሶ ለቃሚ አጥቶ ይታይ እዚህ አይተን አዘናል። ግን በቃ እንደሱ ነው። አንዳንድ ቦታ ይመረታል፣ ምርቱ ቢሰበስብ ሰው የለም፣ ከተማ ታጉሮ ነው ስራ የለም የሚለው ምርቱና ፈላጊው አይገናኝም። ክምችት ያስፈልጋል። ምርቶቻችን የምናቆይበት ስንዴም ይሁን ጤፍም ይሁን በቆሎም ይሁን ከተመረተ በኋላ ሳይበላሽ ረዘም ላለ ጊዜ እንዲቆይ ስቶሬጅ ያስፈልገናል። ሶስተኛው ይሄ እርዳታ ማስተባበሪያ የሚባለው ኮሚሽን እየለመነ የሚያከፋፍል ብቻ ሳይሆን የሚያርስ መሆን አለበት ነው ያለው። በቆላማ አካባቢዎች በዚህ ዓመት ከ100 ሺህ ሄክታር በላይ አርሷል። ባይዘው የኮሚሽኑ የራሱ እርሻ ያለው አርሶ ምግብ ይሰበስባል። ከመንግስት ብቻ ሳይሆን ከራሱ እርሻም ሰፖርት ያደርጋል ማለት ነው። ያም ማስፋት አለበት። 3-4 እጥፍ ማደግ አለበት። ቦታውም አለ፣ ውሃውም አለ። አቅሙን እያጎለበትን ማረስ አለበት። ከዚህ ውጪ ምላሽ የመስጠት የመንግስት አቅም ተሻሽሏል። ለምሳሌ ሶማሌ ክልል ቦረና የድርቅ ሲያጋጥመን ሰው ሳይሞትብን ብዙ እርዳታ ሳናገኝ በራስ አቅም መከላከል የቻልንበት መንገድ ሪስፖንድ የማድረግ አቅማችን ስለጎለበተ ነው። ድርቅ በሆነ ጊዜ ሊያጋጥም ይችላል። የትኛውም ዓለም ድርቅ አለ። ግን ሌላ ዓለም ኒውስ ነው። ሙቀት ጨመረን፣ ዝናብ ጠፋ ዜና ነው እንጂ ሰው አይገልም። እኛ ጋር ደግሞ ከዜናነት አልፎ የሰው ህይወት እንዳይቀጥፍ ሪስፖንድ የማድረግ አቅማችን ማሳደግ ያስፈልጋል። ይሄ እያደገ የመጣ አቅም ነው። ከኛ ውጪ የኮሚኒቲ ሶሊዳሪቲ የኮሚኒቲ ሪስፖንድን በጣም የሚደንቅ ነው። ኢትዮጵያ ውስጥ እኮ ያለን ማጋራት ማካፈል አዲስ እያደግንበት ያለ ባህል ሆኗል። ማድ ማጋራት ቀላል ነገር እኮ አይደለም። ብዙ ሰራተኞች በማድ ማጋራት ጓዳቸውን እየሞሉ ከአመት አመት ይኖራሉ እኮ። ዝቅተኛ ገቢ ያላቸው ሰዎች በ3 ወር በ4 ወር የሚደረግላቸው የማድ ማጋራት ከፍተኛ ጠቀሜታ ነው ያለው። ብዙ ቦታ ይደረጋል። መመገቢያ ቦታ እያበጁ በሺ የሚቆጠሩ ሰዎች በቀን አንዴ በቀን ሁለቴ አዛውንቶች፣ ትላልቅ ሰዎች የሚመገቡበት ስፍራ እየተመቻቸ እየመጣ ነው ያለው። ያም የማህበረሰቡ ሪስፖንስ ሆቴሎች፣ ባለሀብቶች እያደረጉ ያሉት ድጋፍ ከፍተኛ ነው። የሚጠይቁኝም ሰዎች አሉ። ምግብ ከሚደፋ ለምን አይሰጥም መድፋት አንፈልግ የሚሉ እናቶች አባቶችም አሉ። ያም ስርዓት የተበጀለት ሆቴሎች የተረፋቸውን ነገር ለእጅ አጠሮች ማገዝ የሚችሉበት ነገር መስመር እየያዘ እየመጣ ነው ያለው። ብዙ ሰዎች መደጋገፍን ባህል እያደረጉ ነው። ለብቻ መኖር ሳይሆን በጋራ መኖር የተለመደ ነው። በግ ስጋ ማካፈል የተለመደ ነው። ከዚያ ባሻገር ግን የትምህርት ቤት ምገባ እጅ አጠር ሰዎች በምግብ ምክንያት ልጆቻቸውን ትምህርት ነፃ ነው፣ ግን ምግብ ነፃ ስላልነበረ መላክ የሚቸገሩ በሚሊዮን የሚቆጠሩ ልጆች እኮ መግባለን። አሁን ቁርሳቸውን ምሳቸውን ትምህርት ቤት እየበሉ ይማራሉ እኮ። አንዳንድ ድርጊታችን እኮ በጣም ሀብታም ሀገር ነው የምንመስለው። በሚሊዮን ተማሪ እየመገቡ በነፃ ማስተማር ቀላል ነገር እኮ አይደለም። መደረግ አለበት። ልጆች ምግብ ስላጡ ትምህርት ቤት እንዲቀሩ መደረግ የለበትም።
የአቅም መጎልበት አለበት። ግን ጅማሮ በጣም ተስፋ ሰጪ ነው። እነዚህን ደምረን ነው እንግዲህ ወደ ኢትዮጵያ ኤድ ማደግ አለበት። ኢትዮጵያ ተረጂ ሳይሆን ረጂ መሆን አለባት። ፈንዱ ካደገ ክምችቱ ኢንቨስት ካደረግን ፕሮፐርሊ ተቋሙ ማለት ከጀመረ የሚያመርተውን ምርት የሚያከማቸውን ነገር በዘላቂነት ሊያቆየው አይችልም። ያ ምርት ያከማችና ገበያ ችግር አለ ሲባል ኢንተርቪን አድርጎ ገበያ ያረጋጋል። ምርቱ ካለ ገበያ ችግር ከሌለስ ኤክስፖርት ችግር ካለ ኤክስፖርት ያደርጋል። በገበያም በኤክስፖርትም ክፍተት ካልታየስ ትርፍ ካለው የተቸገሩ ካሉ ያግዛል። ምክንያቱም ያ ማቆያ ቦታ ያ ስቶሬጅ ለሌላ ምርት ስለሚዘጋጅ ዝም ብሎ ማስቀመጥ አይቻልም። ወይ ይሸጣል፣ ወይ ይረዳል፣ ወይ ገበያ ይረጋጋበታል እና ደግሞ አዲስ ምርት ይተካል ማለት ነው። ሌላውም ዓለም የሚያደርገው ይሄን ነው እና በእኛም ሁኔታ ወደዛ ማድረግ የሚያስችል አቅም ስላለ ጅማሮ ውጤቱ ያንን ስለሚያመላክት ኢትዮጵያ ወደ አጋዥነት መሸጋገር አለባት። ትልቁ ህልም እሱ ነው። አጋዥ የሚለውን ህልም ለማሳካት ግን መጀመሪያ በትንሹ መጀመር ይፈልጋል። ቅድም እንዳነሳሁት ባለፉት 3 ዓመታት 23 ሚሊዮን ተረጂ ነፃ ያወጣች ኢትዮጵያ እያደገች ነው ካልተባለ ማን ነው ታዲያ እያደገ ያለው? ባለፉት 3 ዓመታት 23 ሚሊዮን ተረጂ ነፃ ያወጣ መንግስት ሀገሬ እያንሰራራች ነው ካላለ ማን ነው ታዲያ እያንሰራራች የሚለው? የሚጨበጥ የሚዳሰስ ውጤት ነው። ያ ውጤት በእያንዳንዱ ሰው ቤት ውስጥ በእና ባንቺ ቤት ውስጥ ላይታይ ይችላል። ምክንያቱም የኛ ህይወት ዘዬ እሱ አይደለም። የሚነካቸው ሰዎች ግን አሉ። በዝምድና ባታቂያቸው፣ በትውውቅ ባታቂያቸው፣ በቅርበት ባታቂያቸው አይመለከተኝም ማለት አትችይም። ለምን? የጋራ ህልም አለናልና፣ ናሽናል ኢንተረስት አለናልና። የጋራ ህልም ካለን የነሱ ኑሮ ዘዬ መቀየሩ ባንቺ ኑሮ ውስጥ ኢምፓክት አለው። ኑሯቸው ካልተቀየረ ሌባ ይሆናሉ፣ ገዳይ ይሆናሉ፣ ምናምን ይሆናሉ፣ ጥፋት ያመጣሉ ማለት ነው። እያንሰራራ ነው ስንል በኤክስፖርት ብቻ አይደለም፣ በእርዳታም የመጣው ውጤት ይበል ይቀጥል የሚያስብል አስደማሚ ውጤት፣ የሚያኮራ ውጤት ነው። ይሄንን የሰሩ የኢትዮጵያውያን እጆች በሙሉ የተባረኩ ይሁኑ። አሳፋሪውን ቀንበር ስላነሱልን፣ አሳፋሪውን ቀንበር ለማንሳት የነበረን ጉጉት እንደሚሳካ ስላሳዩ፣ አርሶ አደሮቻችን፣ ነጋዴዎቻችን፣ ባለሀብቶቻችን፣ እየጋገሩ የሚያበሉ እናቶቻችን እጃቸው የተባረከ ይሁን። መጠንከር አለበት ይሄ ስራ። መለመን የለብንም። ለማኝ ሀገር ሉዓላዊነት ብሎ ደረቱን ነፍቶ መናገር አይችልም። ያ እንዲቀየር የጀመርነው ስራ አስደማሚ ነው። ኢትዮጵያ ከምታንሰራራበት ዘርፉ አንዱ ይሄ ነው። በውጤቱ እጅግ አድርገን ደስታ ይሰማናል። ውጤቱን ጠቅለን እስክናሸንፍ ድረስ ግን አይናችን እንዲያሸልብ አንፈቅድለትም። ገና ነው። 3.9 ሚሊዮን ሰው አለ። አሁንም እሱ ዜሮ እስከሚሆን የሚያሸልብ ማንኛውም ሰው ያ ያሳካው ሊሸረሸር እንደሚችል ማወቅ አለበት። ዜሮ መሆን አለበት። ደግሞም እናደርገዋለን። ወደ ሌላ ጉዳይ ልውሰዶ። ክቡር ጠቅላይ ሚኒስትር፣ መንግስቱ ትኩረት ካደረገባቸው ጉዳዮችና ከሚሰራባቸው ጉዳዮች አንዱ የትርክት ግንባታ ነው። ለምንድን ነው በተለየ መልኩ የትርክት ግንባታ ላይ ትኩረት መስጠት ያስፈለገው? የትርክት ግንባታ ላይ ትኩረት መስጠት እንዴት እንዳስፈለገ፣ ለምን እንዳስፈለገ፣ እንዴት እንደሚሰራ ለማወቅ ራሱ ትርክትን በወጉ መገንዘብ ጠቃሚ ነው። ሰዎች ትርክት ችግር መሆኑን የሚገነዘቡት በብሔር በሃይማኖት ለምንጨቃጨቅ ከፋፋይ ነገር ስለተነገረን በሚል ብቻ ነው። እሱ አንዱ ነው። እሱ ብቻ ግን አይደለም። ትርክት ማለት በየቀኑ ለልጃችን ምን እንነግረዋለን? እኛ ለኛ ለራሳችን ምን እንነግረዋለን? ቅድም እንዳነሳሁት ትምህርት ቤት ስንሄድ የሚነገረ ምንድን ነው? ማትችል፣ ማታቅ፣ ማትከናወን፣ ማይሳካል፣ ሰነፍ ወይም ከእገሌ የምታንስ አይደለም። በየቀኑ የምንሰማው እኮ ይሄን። ያ አላስፈላጊ በውድድር በአሸናፊና ተሸናፊ ስነልቦና የተሞላው የየዕለት ውሏችን የትርክት ውጤት ነው። ትምህርት ቤት ስንሄድ መምህራኖቻችን ይሄን ያደርጋሉ። ሌላ የጋራ የምንውልበት ኳስ መጫወቻ ብንሄድ ጓደኞቻችን ቡል ያደርጉናል። ትርክት እኮ ነው። አንተ ሸፋፋና፣ አንተ አስቀያሚና፣ አንተ እንደዚህ ነው የሚለው ጉዳይ ሁሉ የሰውን ውስጣዊ ስነልቦና እየሰበረው ስለሚሄድ ያ ሰው መጨረሻ ላይ ሙሉ ሆኖ
ሙሉነት ያለው እሳቤ ማሰብ ይቸገራል። እንደዚህ ያሉ በተናጠል ያሉ ንግግሮች፣ አጥንት ሰባሪ ንግግሮች፣ ቅስም ሰባሪ ንግግሮች፣ ህልውና አዋኪ ንግግሮች ተሰናስለው አደገኛ ጎርፍ ደግሞ የሚዘንብባቸው በሚዲያ ሲሆን፣ አደገኛ ጎርፍ ደግሞ የሚሆን በስቴት በተቋም በተደራጀ ኃይል ደግሞ ሲሆን፣ ያንተ ዘር አንደኛ ነው የሱ ዘር አይረባም፣ ያንተ እምነት እንደዚህ ነው የሱ እምነት አይረባም፣ ያንተ ትምህርት ዘርፍ አይረባም የሱ እንደዚህ ነው የሚባለው አማርኛ በጥፊ እንደመምታት በቦክስ እንደመምታት በጥይት እንደመምታት ስለማይታይ ነው እንጂ ውስጣችን እያደቀቀ የሚሄድ ነገር ነው። አድቃቂ ነው። ይሄ በብሔሩ ባያስብ በራሱ የማይተማመን በርካታ ሰው ፈጥሯል። በሃይማኖቱ ባይመካና በሃይማኖቱ ሰው ባይሳደብ በራሱ ሙሉነት የማይተማመንና ከማድረግ ይልቅ በመታዘብ የሚያሳልፍ ሰው ፈጥሯል። ስብራቱ በጣም ሰፊ ነው። በትምህርት ስርዓቱ መታየት አለበት፣ በሚዲያው መታየት አለበት፣ በእምነት ተቋማት ስብከት መታየት አለበት። በእያንዳንዱ ቀን የሚዘራው ስብከት ራሱ ኢነርጂ ፕሮቫይድ የሚያደርግ ነው ወይስ ያን የሚያሳጣው መታየት አለበት። ቤተሰብ ቤት ውስጥ የሚያወራው ወሬ መታየት አለበት። ጓደኞች አብረው ሲውሉ የሚያደርጉት ነገር መታየት አለበት። እነዚህ ሁሉ ጉዳዮች ተሰናስለው ነው እንግዲህ እንደ ሀገር ያለን የተስተካከለ ትርክት የሚፈጥሩት። ግለሰብ የሚሰራበት ማህበረሰብ የሚሰራበት መሰረታዊው የስሪት ምሰሶ ትርክት ነው። ሰዎች ደሃ ናችሁ፣ ሰዎች ያደጋችሁ የበለጸጋችሁ ናቸው የሚባለው ትርክት ነው። ሰላም፣ ግጭት ፕራይመሪሊ ትርክት ነው። አንድ ኤግዛምፕል ላንሳለች። በአንድ አፍሪካ ሀገር ከአመት በፊት በአንድ አመት ውስጥ 77,000 ሰዎች ጥቃት በሚያደርሱ አጥቂዎች በአመት አልቀዋል። በአንድ ሀገር ውስጥ በየቦታው በሴንጢ ሲገደሉ፣ በጥይት ሲገደሉ፣ በምናምን ሲገደሉ፣ በእነዚህ እንደኛ ጦርነት ሳይባል ግን በመርደረርስ ማለት 77,000 ሰዎች። አንድ ኢንቨስተር ያን ሀገር በንጽጽር የተሻለ ነው ለኢንቨስትመንት ይቻላል ይመቻል ፐርሲቭ ሲያደርግና ከትርክቱ ምክንያት ሲያስብና እንደ ኢትዮጵያ ያለ ሀገር ደግሞ ለኢንቨስትመንት አይመችም ብሎ ከትርክት ምክንያት ሲያስብ የኢንቨስትመንት ኢንፍሎ ይጎዳል ማለት ነው። አበዳሪዎች አናበድርም ብትኮ ግጭት አለባችሁ እንዲህ ያለባችሁ ደሃ ናችሁ አትከፍሉም ብለው እኮ ነው እንጂ የኢትዮጵያ ዕዳ በንጽጽር እኮ እዚህ ግባ ይባላል። ከአፍሪካ አንደኛ፣ ከአፍሪካ ሁለተኛ፣ ከአፍሪካ ሶስተኛ እየተባሉ የሚደረደሩ ሀገራት ያለባቸው ዕዳ እኛ ካለብን ዕዳ 10-20 እጥፍ ይበልጣል። በብዙ እጥፍ ይበልጣል። ያ ዕዳ ወደኛ ዕዳ ልክ ቢገባ የነሱ ዕዳ ወደኛ ዕዳ ልክ 20 ምናምን ቢሊዮን ብቻ ቢገባ ምናልባት እኛ በብዙ እጥፍ እንበልጣቸው እንችላለን። ዕዳ ቆልለውም ጭምር ነው እኮ አንደኛ የሚባሉት። ለምን ፐርሰፕሽኑ መክፈል ይችላሉ ነው። አንቺ መክፈል ትችላለሽ፣ አንተ መክፈል አትችልም። ትርክት ሲባል የማይነካው ዘውግ የለም። ፊልሞቻችን ተመልከቺ፣ ሙዚቃዎቻችንን ተመልከቺ፣ ብዙ ነገራችን መፈተሽ አለበት። እነዛን ጉዳዮች መፈተሽ ስንችል ግለሰብ ላይ፣ ማህበረሰብ ላይ፣ ለጋራ ግብ የሚቆም ትውልድ ላይ ትርክት አይተኬ ሚና ይጫወታል። አንድ የሰማሁትን እውነተኛ ታሪክ እንደ ምሳሌ ብጠቀም ምናልባት የትርክትን ጉዳይ ሊገልጸው ይችላል። ምን ያክል ውሸት፣ ምን ያክል የተደራጀ ነገር ሰው እንደሚያዛባ ለማየት ስለሚያግዝ። በአንድ ወቅት በሀገር ፍቅር ቲያትር የአንድ ዘመን ትውልድ ነበረ። ያ ትውልድ ቁጥሩ ቀላል የማይባል ሰው አሁን በህይወት አለ። ይሄንን ነገር ስናገር በዚህ ጉዳይ የተሳተፉ ሰዎች በህይወት ስላሉ ምን እያልኩ እንዳለ በደንብ ይገባቸዋል። ሀገር ፍቅር አንድ ሰው ይሾማል ኃላፊ ተደርጎ። ያ የተሾመው ሰው ልክ እንደማንኛውም ማናጀር እንደማንኛውም አመራር በሱ ስር የሚሰሩ ሰራተኞች በሰዓት እንዲገቡ በሰዓት እንዲወጡ ዲሲፕሊን እንዲሆኑ ይፈልጋል። የቲያትር ሰራተኞች ባህሪ ደግሞ አንዳንዱ እያመሸ ይጽፋል፣ አንዳንዱ እያመሸ ላውታ ይሰራል፣
የስራ ባህሪው በሰዓት የታጠረ አይደለም። ማታ አምሽተው ጠዋት በሰዓት ሊገቡ ይቸገራሉ። ያንን ፍሌክሲቢሊቲ ደግሞ ሰውየው መስጠት አልወደደም እና ጠዋት ሲገቡ ፈርሚ 30 ደቂቃ አሳልፈሻል፣ 40 ደቂቃ አልፎብሃል ማለት ጭቅጭቅ ጀመረ። ልክ እንደ ማንኛውም ሰራተኛ የመንግስት ሰራተኛ በሰዓት ግቡ በሰዓት ውጡ የሚለውን ነገር ማሳካት ፈለገ እና ሰራተኞች ተቸገሩ። እነሱ ማታ ስራ አለባቸው፣ ያመሻሉ። ሰውየው ጋር ሊጣጣሙ አልቻሉ። እንግዲህ የቲያትር ሰራተኞች ቀላል ሰዎችም አይደሉም። ጭንቅላታቸው ያስባል። የመፍጠር አቅማቸው ከባድ ነው። አንዳንዴ ለመልካም አንዳንዴ ለጥፋት ሊሆን ይችላል። እነዚህ ሰዎች ለአንድ አፍታ ጥፋት መከሩ። ይሄ ሰውዬ ይሄንን ግትር አቋሙን ይዞ ሳያሳብደን በፊት ማሳበድ አለብን አሉ። ተመካከሩና ስራ ተከፋፈሉ። አንተኛው እዚህ ጋር ጠብቀህ ይሄን ትለዋለህ፣ አንቺኛዋ እዚህ ጋር ጠብቀሽ፣ አንተኛዋ ተከፋፈሉ ስራ እና ይህ ሰው ወደ ስራ ሲመጣ አንዱ ቢሮ በር ጠብቁት። እሺ ምን ነክተዋል ሰሞኑን አለ። ምን ሆነሃል? ብቻህን እኮ ነው እያወራህ የምትሄደው አለ አለቃው። ያመሃል ብሎት ገባ። ስራ ቆይቶ ካፍቴሪያ በኋላ በረፍት ሰዓት ሲሄድ አንደኛው ጠብቀው ጠጋ ብላ ወንድሜ ምን ነክተዋል? ተው እንጂ ለልጆች አስብ፣ ብቻህን እኮ ነው እያወራህ የምትሄደው አለችው። ምን ነካሽ እትዬው ብሎ ጥሏት ተመለሰ። ከሰዓት አንዷ ጠብቀው ረሳኸኝ፣ ዘነጋኸኝ፣ እኔ እኮ ቤተሰብ ነኝ፣ ዘመድ ነኝ፣ አውቃለሁ፣ አንተ አጥፍተኸኝ ነው። እነዚህ ግቢ ውስጥ በስፋት የሚነገረው ብቻህን እያወራህ እንደምትሄድ ነው። እባክህን ብቻህን እያወራህ ትሄድ፣ ምን ነክቶሃል አለችው። 3 ሆኖ አሁን ቢሮ ገብቶ ማሰብ ጀመረ። ይሄ ነገር ምንድን ነው እያለ ሰዓት ደርሶ ከስራ ወጥቶ ወደ ቤቱ ሲሄድ አንዱ ጠበቀው መንገድ ላይ። ምን ነክቶሃል? ብቻህን እኮ ነው እያወራህ የምትሄደው አለው። ከሰውየው ካለፈ በኋላ የግለሰብ እጁን እያወራጨ እያወራው እንደ የሚሄደው ብሎ ተናገረ። ድምፅ አወጣ። ድምፅ ካወጣ በኋላ ደንግጦ አዩኝ እንዴ ብሎ ዞር አለ። በዛ ሂደት ውስጥ የነሱ መጥፎ እሳቤና ፍላጎት በሰውየው ውስጥ እየሰረጸ ገባ ማለት ነው። እያመነ ሄደ። ይሄ እውነተኛ ታሪክ ነው። ኢትዮጵያ ውስጥ የሆነ ሀገር ፍቅር የሆነ ነው። ሰዎች ተደራጅተው ያልሆነውን ነገር ደጋግመው ነግረው ያልሆነው ሰውዬ እንደሆነ እንዲያስብ የሚያስገድድ ትርክት ማለት ነው። እየቆየ ሲሄድ ሰውየው ላይ ምን ሊያመጣ እንደሚችል ማሰብ ነው። በተደጋጋሚ ደግሞ የሚነገር ሚታል አባባል አለ። አንድ አርሶ አደር በግ ሊሸጥ ከቤቱ በግ ተሸክሞ ይወጣል እና ሰዎች ይመካከሩና ትንሽ ጉዞ እንደጀመረ አንደኛው ጋሽዬ የምነክቶን ውሻ ተሸክመ የምትሄድ ይለዋል። ያማል እንዴ በግ ነው ብሎት ያልፋል። ትንሽ ደግሞ ልፍ እንዳለ አንደኛው ጋሽዬ ምን ነክተዋል? ውሻ እኮ የተሸከምከው ይለዋል። ምን ነካ? በግ ነው የኔ በግ ነው ለገበያ ነው የማወጣው ይለዋል። ገበያ አካባቢ ሲቀረብ አንደኛው ምን ሆነዋል? ውሻ ተሸክመው የሚንቀሳቀሱት የሚጓዙት ይለዋል። ይህንን ጊዜ ሰውየው ተደጋገመበትና የራሱን በግ ውሻ ብሎ አውርዶ ጣለው። ያለን እውነት የታጠቅነውን እውነት የምናቀውን እውነት የሚያስጥል የድግግሞሽ ውሸት ሲፈጠር የኛን ቁመና የኛን አቋም የኛን ቦታ የኛን ሁኔታ ይቀይረዋል። ለዚህ ነው ትርክት አደገኛ ነገር ነው። ግለሰብን ማህበረሰብን ሊጎዳ ይችላል። ጥንቃቄ ያስፈልገዋል። በተለይ ዘር፣ ሃይማኖት እየተባለ በሚነገርበት ሀገር ውስጥ ደግሞ እንደዚህ አይነት ከፋፋይ ጉዳይ ካለ ጥፋት ያመጣል፣ መጫረስ ያመጣል። ሊገራ ሊታረም ይገባዋል የሚባለው በኢትዮጵያ ተጨባጭ ሁኔታ ንቅል ልሂቃን ከፋፋይ የሆነ ትርክት እያሰረጹ ትውልድ በትውልድ ላይ ሰው በሰው ላይ ዜጋ በዜጋ ላይ ተባብሮ ልማትን ብልጽግናን እንዳያመጣ እርስ በርስ እንዲጠራጠር እንዲጠፋፋ መንገድ እየከፈቱ ነው። እነሱ የዜሮ ድምር ጨዋታቸውን በህዝብ ላይ ሲያደርጉት ያን የሚገዛ ሰው ደግሞ እየተበራከተ ሲሄድ እርስ በርሳችን ሊያጠፋፋን ይችላል። ለዚህ ነው ልጆቻችን ላይ ከመሰረቱ ከትምህርት ጀምሮ ከታችኛው ጀምሮ ልንሰራባቸው ይገባል። ሚዲያዎቻችን፣ ድራማዎቻችን፣ ፊልሞቻችን፣
ፕሮጀክት የሚያደርጉት መሰብሰብን፣ አንድነትን፣ አብሮነትን መሆን አለበት። ያ ካልሆነ ጥፋት ያመጣል የምንለው እያንዳንዱ የምንሰራቸውን ስራዎች ተመልከች። ለምሳሌ በየሰፈሩ ኳስ ሜዳ እንሰራለን። ለምን የምንሰራው? ሰብሰብ ብሎ እንደ አብሮ አደግ እንደ ጓደኛ የሚተያዩበት ባህል እየጠፋ ስለሆነ እንዳይጠፋ እኮ ነው። የከተማ ልጆች የሚያገናኛቸው ጉዳይ እንደ ድሮ አለ እየቀነሰ መጥቷል። የሚሰባሰቡበት ኖሮ አብሮ አደጌ ነው ወንድሜ ነው ብሎ እንዲተሳሰቡ ለማድረግ ነው። በየቦታው አንፊ፣ የጋራ ስፖርት መስሪያ፣ ፓርኮች፣ እነዚህ ሁሉ ሰው ከቋንቋ ባሻገር፣ ከእምነት ባሻገር፣ ከጾታ ባሻገር፣ ከተወለደበት ሰፈር ባሻገር በኢትዮጵያዊነት ጥላ ስር አብሮ ወጥቶ ገብቶ ደስታን አብሮ ወጥቶ ገብቶ መልካም እውቀትን ሊጋራ የሚያስችል አውድ መፍጠር አስፈላጊ ስለሆነ ነው። ሚዲያዎቻችንን ከዛ አንጻር ከተገሩ፣ ሰዎቻችንን ከነቁ፣ ትርክት እየተገራ ከሄደ ብዙ ሀገራት እንደምናየው የተሰበሰበ ማህበረሰብ መፍጠር ይቻላል። ብዙ ሀገራት የፖለቲካ ልዩነት አለ። ብዙ ሀገራት በብሔራዊ ጥቅም ጉዳይ ግን ሲያወላዱ አይታይም። ብዙ ሀገራት ብሔር፣ ቋንቋ፣ እምነት ልዩነቶች አሉ። እንደኛ ግን አንገብጋቢ ጉዳይ ሆኖ የሁሉ ነገር ትኩረትና መነሾም መዳረሻም እሱ ብቻ ግን አይሆንም። ያለ መግራት ትርክት ያስፈልጋል። ትርክቱ ደግሞ የሚሰበስበን፣ የሚያስማማን፣ የሚያቀራርበን፣ ከልመና የሚያወጣን፣ ከድህነት የሚያወጣን፣ ከችግር የሚያወጣን፣ ተቋም እንድንገነባ የሚያደርገን፣ እኔ ከአንቺ ጋር አንቺ ከሱ ጋር እሱ ከሷ ጋር ለመኖር የሚያስችል አውድ የሚፈጥር የተሳሳተ መረጃ የተሳሳተ ወሬ ሆኖ ከሚከፋፍልን መልካሙን ነገር ዘርተን መልካም ትውልድ መፍጠር አለብን የሚል እሳቤ ነው ያለው። ትርክት ካልተገነባ በቀር ኤክስፖርቱ አይቀጥልም። ትርክት ካልተገነባ በቀር ቅድም ያነሳ ነው ለማኝነት አይጠፋም። ካልተገነባ በቀር ሉዓላዊነቷ የተከበረ የገዘፈች ኢትዮጵያ መፍጠር አይቻልም። ኢትዮጵያ ገዝፋ ጸንታ ለልጆቻችን ማሸጋገር እንድንችል ቀናነት ያለበት ብሔራዊ ጥቅምን መሰረት ያደረገ የጋራ አብሮነትን ታሳቢ ያደረገ ልዩነታችን ያልደፈጠጠ ያንም ያከበረ የትርክት ስርዓት መከተል ያስፈልጋል። ያንን ካደረግን ነው የተሟላ ብልጽግና ልናረጋግጥ የምንችለው በሚል እሳቤ ነው የትርክት ላይ አበክረን የምንሰራው። ግን ዘርፉ ብዙ ነው። በትምህርቱም፣ በጤናውም፣ በሚዲያውም፣ በቲያትሩም በሁሉም ዘርፍ ሊሰራ የሚገባው ስራ እንደሆነ ደግሞ ታሳቢ ማድረግ ያስፈልጋል። እዚህ እንዳሉት ትርክት ትውልድንም የሚሻገር ጭምር ነውና ትውልድ ላይ ስናነሳ ደግሞ ተተኪነትን አብረን የምናነሳው ጉዳይ ነው የሚሆነው። ምክንያቱም የፖለቲካ ሽግግር በዋናነት ተተኪ ላይ ነው ትኩረት የሚያደርገው እና አያይዘው እስኪ ክቡር ጠቅላይ ሚኒስትር በተለይ የፖለቲካ ሽግግርን ለማሳለጥ የሚያስችሉ ተተኪዎችን በማፍራት ረገድ ወጣቶች ወደ አመራር እንዲመጡ ምን ስራዎች እየተከወኑ ነው? እስካሁን የገለጽኳቸው እያመጣናቸው ያለናቸው ውጤቶች በበቂ ደረጃ ተኪ አመራሮች ማፍራት ካልቻል የአመራር መዛነፍ አለ፣ የጉዞ መደነቃቀፍ አለ፣ ውጤቱም ከግብ አይደርስም ማለት ነው። የአንድ አመራር መለኪያው በበቂ ተኪዎች የማዘጋጀትና የመፍጠር አቅሙም ጭምር ነው። ወጣቶችን ማዘጋጀት በእጅጉ አስፈላጊ እንደሆነ በተግባርኛ እናውቀዋለን። ወጣት ሆነን ሀሳብ በምናነሳባቸው ጊዜዎች የሚደርሱብንን ኩርኩሞችም እናውቃቸዋለን። ወጣት ውስጥ ያለ ኢነርጂ ያለ ጉልበት ብልሃት ባላቸው ልምድ ባላቸው ሰዎች ቢታገዝ ምን አይነት ፍሬ እንደሚያፈራም እናውቃለን። በዚህ ምክንያት የወይፈኑን ጉልበት እና የበሬውን ብልሃት ደምረን ነው ያለውን መከራ ማረስ የምንፈልገው። መከራው መታረስ አለበት። መከራውን ለማረስ ጉልበት ያስፈልጋል። መከራውን ለማረስ ግን ብልሃትም ያስፈልጋል። እነዚህን አቀናጅተን ነው የምናርሰው። ይህን ስናደርግ በብልጽግና እንደ ፓርቲ እየወሰን ነው። በርከት ያሉ ወጣቶች በመንግስትም በፖለቲካ ጉዳይ ውስጥም ገብተው መግባት በቂ ስላልሆነ በየጊዜው ሰልጥነው ኢምፓወር ደግሞ ተደርገው ስራ ተሰጥቷቸው እየተለማመዱ ተኪ ማፍራት አለብን የሚል ዝግጅት በስፋት እየሰራ ያለ ነው። እኔ የመራው ካቢኔ በግማሽ በላይ ወጣት ነው። ብዙዎቹ ትናንትና ዩኒቨርሲቲ የነበሩ መጥተው በተለያየ ደረጃ ሰርተው በተግባር ተምረው ዊዝደም ካላቸው ሰዎች ጋር አብረው ሰርተው አሁን ትላልቅ ኃላፊነት ይዘው እየሰሩ ይገኛሉ።
እዚህ ጋር ሁለት ችግር ነው ያለው። ብዙ ሰዎች ከፍተን ለማስገባት ሞክረናል። ለምሳሌ አንቺ ከውጭ ስትመጪ ከአሜሪካ ስትመጪ የመጀመሪያው ሀሳብሽ አመራር መዘጋጀት አለበት፣ እውቀት ያላቸው ሰዎች ያስፈልጋሉ፣ ወጣቶች ያስፈልጋሉ ትያለሽ። ትክክል ነው። ይሄ ሁሉ የመጣሽው ግን ራስሽን ሾመሽ ነው። አንቺ ያሰብሽው የብሔራዊ ደህንነት አማካሪ ለመሆን ነው፣ የውጭ ጉዳይ ለመሆን ነው፣ ወይም መከላከያ ለመሆን ነው። ወስነሻል። ያ የወሰንሽው ነገር ካልተሰጠሽ ማገልገል ውስጥሽ ስለሌለ አኩርፈሽ ነው የምትሄጂው። ብዙዎች አኩርፈው በዚህ ነው። ራሳቸውን ሾሞ ከመጡበት ቦታ ውጪ ማገልገል ያለ አይመስላቸው። ወረድ ብሎ ማገልገል ብዙ ሰው ዝግጁ አይደለም። ወረድ ብለን ካላገለገልን ደግሞ መንግስት ምን እንደሆነ የመንግስት ኒውሮን የመንግስት ሲስተሞች ምን እንደሆነ አናቃቸው። ታች ብዙ ጣጣ ያለው እሱን እያየን ስንሄድ ነው መፍትሄ አፍላቂ ምን ሆነ። ያንን በማይጥስ መንገድ የ60ዎቹ ትውልዶች በደርግም በኢህአዴግም እስከ ብልጽግና መጀመሪያ አካባቢ ከሞላ ጎደል የኢትዮጵያ ፖለቲካ አድራጊ ፈጣሪ ሰሪዎች የ60ው ትውልድ ነው። በ60ዎቹ ትውልዶች ናቸው አጀንዳ ፈጣሪም ሰሪም። ይሄ ጉዳይ ምን ውጤት እንዳመጣ ደግሞ አይተነዋል። በሁለቱም መንግስታት ዘመን አይተነዋል። ለዚህ አሁን ደረጃ በደረጃ ዊዝደም ሉዝ ሳናደርግ ተኪ ፎርስ አገር የሚያሸጋግር ፎርስ መፍጠር አለብን በሚል በታቀደ መንገድ ነው እየሰራ ያለ ነው። በእርግጠኝነት ከኛ የተሻለ ውጤት የሚያመጡ ሰዎች እየተፈጠሩ እንዳሉ ይሰማኛል። አመራር ሲፈጠር ፕራይመሪሊ ሰውየው መወሰን አለበት። ህልም ከሌለው ስለተማረ ብቻ፣ ትጋት ከሌለው ስለተማረ ብቻ፣ ማለፍ በሚገባው መንገድ ማለፍ ካልፈቀደ ስለተማረ ብቻ በቂ መሪ ሊወጣው አይችልም። መሪነት የእውቀት ብቻ አይደለም፣ የስኪልና የዊዝደም ጭምር ነው። ያ ስኪልና ዊዝደም ነው የሚገኘው ወጥቶ በመውረድ ነው። ከታች ጀምሮ አቲቲዩዱ የቀና ለማገልገል የተዘጋጀ ስርቆት የሚጠየፍ በልፋት በጥረት ውጤት የሚያመጣ በድካም ውስጥ እያበጠ እያደገ እንደሚሄድ የሚያምን ሳይደክም አልጋ ባልጋ ነገር እንደሌለ የሚያስብ ከሆነ በጣም በርካታ ወጣት ሊሰሩ የሚችሉ ወጣቶች ያሉበት መንግስትና ፓርቲ ነው። በእርግጠኝነት ብዙ ሰዎች እድል እያገኙ ኢምፓወር እየተደረጉ እያበላሹ እየተገሰጹ እየተመከሩ እየሰለጠኑ ስለሆነ ኢትዮጵያ ወደፊት የመሪ ጉዳይ ያሳስባታል ብዬ ብዙ አልሰጋም ነኝ። ወደ ሌላ ጉዳያችን እስኪ ሻገር እንበል። በተለይ የውጭ ግንኙነታችንን እስኪ እንፈትሽ። ባለፉት 7 ዓመታት አዳዲስ ጉዳዮች የሰማንበት ነበር የውጭ ግንኙነቱ ሂደትና እንደው በዲፕሎማሲውና በውጭ ግንኙነት ረገድ ባለፉት 7 ዓመት እንደ መንግስት ያሳኳቸው ነገሮች ምንድን ናቸው? በውጭ ያለውን ግንኙነት በቅጡ ለመረዳትና ለማወቅ መጀመሪያ ዓለም ያለችበትን ነገር መገንዘብ ያስፈልጋል። ዓለም በጣም በከፍተኛ መወናበድ ውስጥ ነው ያለችው። ምንም ነገር የሚጨበጥ የሚዳሰስ የለም። ፍሉድ ነው። በየቀኑ የሚወጡ ዜናዎች የዓለምን ነገር በተሟላ መንገድ ለመተንበይ የሚያግዙ አይደሉም። ብዙ አዳዲስ ኒውሶች፣ ዛሬ ፍቅር ነገ ጸብ፣ ዛሬ ህብረት ነገ መበተን የሚታይበት ዓለም ነው። በሽታው፣ ጦርነቱ፣ የዓለም ሁኔታ ተደማምሮ አጠቃላይ የዓለም እድገት ካለፉት 10 ዓመታት በንጽጽር ቀንሷል። አጠቃላይ የዓለም እድገት ቀንሷል። ራሱ ፍሉዲቲው ያለው ችግር እድገት እንዲቀንስ አድርጓል። በዓለም ላይ በሁሉም ዓለም ማለት ይቻላል በንጽጽር ግሽበት ጨምሯል። ድሮ ከነበረው ግሽበት የኑሮ ውድነት ጨምሯል። በሁሉም ዓለም ማለት ይቻላል የአቅርቦት ሰንሰለት ተመቷል። የንግድ ስርዓት ተጎድቷል። የመርከብ ንግድ እንኳን ብናይ በዘንድሮ ዓመት 40% ቀንሷል። ግማሹ ግጭት ነው፣ ግማሹ ታሪፍ ነው፣ ግማሹ ምክንያት አለው፣ ግን ቀንሷል። በዓለም ላይ የብድር ጫና በጣም ከፍ ብሏል። መንግስታት ያለባቸውን ብድር ለመክፈል ተቸግረዋል ብዙዎቹ። አብዛኛው የአፍሪካ ሀገርም ብድርን ሰስቴን የሚያደርገው ከዚህ ተበድሮ እዚህ እየከፈለ ነው። ጫናው በጣም ከፍተኛ ነው። የበጀት ጉድለት በዓለም ደረጃ በጣም አድጓል። የበጀት ጉድለት የለባቸው የሚባለው ጋር በጣም ጥቂቶች ናቸው። አብዛኛው በጀት ጉድለት የሚያስተናግድ ሀገር ነው። ምን ማለት ነው? የራሱ ጉድለት ስላለበት ያንቺን ጉድለት አያይልሽም ማለት ነው። ግጭት ከዚህ ቀደም አፍሪካ ላይ እንደ ባህል፣ እንደ ወግ፣ እንደ ልማድ ተወስዶ ነበር። በየጊዜው የሚሰማ ጉዳይ ነው። እኛ ተወልደን ካደግን ጀምሮ ግን በምዕራቡ ዓለም ግጭት አልሰማንም። አሁን በምዕራቡ ዓለምም ግጭት አለ።
ግጭት በሆነ አህጉር ውስጥ ታጥሮ የቀረ ጉዳይ አይደለም። ሁሉም ጋር የሚታይ ጉዳይ ሆኗል። ይሄ ነው የዓለም ሁኔታ። ግጭት ያለበት፣ እድገት የሌለበት፣ ኢንፍሌሽን የበዛበት፣ በጀት ጉድለቱ፣ እዳው፣ ግንኙነቱ፣ ንግድ ስርዓቱ የተረበሸ ዓለም ነው። እኛ ከዚያ በፊት እንከተል የነበረው የዲፕሎማሲ አፕሮች ዘርፈ ብዙ ነው። ጠቅላላ አድርጎ ሲነሳ ግን 3P ይባላል። አንደኛ ፖለቲካል ነው። እኛና ኤክስ እኛና ዋይ ያለን ሪሌሽንሺፕ ፖለቲካል ነው። ሁለተኛው ፕሮሰስ ነው። ጽፌ ነበር መልሶልኛል፣ ደውሎ ነበር ደውሎልኛል፣ አግኝቼው ነበር አግኝቶኛል፣ ጎብኝቶኝ ነበር ጎብኝቼዋለሁ አይነት ፕሮሰስ ነው። ሶስተኛው ፕሮቶኮል ነው፣ ውክልና ነው። ዩኤን ጋር አልተገኘንም፣ እንትን ጋር አልተገኘንም፣ እንትን ጋር አልተገኘንም፣ እንትን ጋር አልተናገርንም ነው። ሄደንም አግኝተንም ተናግረንም ለኢትዮጵያ ምን አመጣን የሚል ነገር የለውም። አውትካም ሌቭል ኢቫሉዌት አያደርግም፣ ፕሮሰስ ነው። ፖለቲካል ብቻ ከሆነና ቢዝነሱ ከሌለ ፕሮሰስ ብቻ ከሆነና አውትካም ሌቭል የማይታይ ከሆነ ፕሮቶኮል ብቻ ከሆነና ሀገር የምትገለጸው ፕሮቶኮል ብቻ ከሆነ ውጤት የለውም። መቀየር አለበት። ይሄ አውድ እያንዳንዷ ነገር ከናሽናል ኢንትረስት አንጻር መመዘን አለባት የሚል ውሳኔ ነበረን። ፖሊሲያችንን ቀይረናል። ጎረቤት ላይ የሚያተኩር የንግድ ስርዓት የሚያሰፋ ወዳጅ የሚያበራክት እንዲሆን አድርገን ለመስራት በ4 ኤ ነው የከፈልነው። የመጀመሪያው ኤ አክቲቭ ነው ያልነው። አክቲቭ ማለት ዓለም እየተወናበደ ነው ያለው የነቃ ግን ደግሞ ገለልተኛ መሆኑን የማይስት ዲፕሎማሲ መንቃት አለበት። ንቁ ሆኖ መከታተል አለበት። በየቀኑ ስለሚወነባበድ አንድ ቀን ብንዘናጋ ያልፈናል። ነቅተን መጠበቅ አለብን። ግን ደግሞ ገለልተኛ መሆን አለብን። ተለጣፊ መሆን የለብን። ንቁ ገለልተኛ የሚለው አክቲቭ አለ። ሁለተኛው ደግሞ ኦልተርናቲቭ ማበራከት አለብን። ኤክስ ወዳጃችን ስለሆነ በቃ ሳይሆን ከየአህጉሩ ከየመንደሩ ሳንቅ ሳናራክስ የልብ ወዳጆች የኢትዮጵያ ወዳጆች ማፍራት አለብን። በጥቅሉ ያለው እንደተጠበቀ ሆኖ ግን በየቦታው ምስጢር የሚያጋሩን፣ ችግር የሚጋሩን፣ ደስታ የሚጋሩን ሁነኛ ወዳጆች እንደ ሀገር እንደ መንግስት እየፈጠርን መሄድ አለብን። ያ ያለው ውጤት በብዙ ስላየ ነው። ሶስተኛው ገቢር ነበብ መሆን አለበት። አዳፕቲቭ መሆን አለበት። ብዙ የሚቀያየር ነገር ስላለ ስታቲክ በሆነ መንገድ አንድ ያሰብነውን እቅድ ፍላጎት በዘላቂነት እናሳካ አንችልም። ገቢር ነበብ መሆን አለብን ስንል አዳፕቲቭ መሆን አለብን ስንል ከርዕዮተ ዓለም እስረኛ የጸዳ መሆን አለበት። ከሆነ እሳቤ እስረኛ የጸዳ መሆን አለበት። ለምሳሌ ሚድል ኢስት አያስፈልጉንም እነሱ ልጅ ስለሆኑ አንልም። ከነሱም የንግድ ትስስር አምጥተን ውጤት የምናመጣ ከሆነ እንወዳጃቸዋለን። ከአረቡ ዓለም ወዳጅ ስለሆን እስራኤል ታስፈልገንም አንልም። እስራኤልም ወዳጃችንን ታስፈልገናለች፣ አረቡም ያስፈልገናል። እነሱ መካከል ያለ ቁርሾ ካለ ከቻልን እናስታርቃለን፣ ካልቻልን ግን ገለልተኞች ነን። በአንዱ አንታጠርም። ገቢር ነበብ የሆነው ለምንድን ነው? ከዚህኛው የምናገኘው ከዚህ ስለማናገኝ። ይሄኛው ያለው ኳሊቲ ይሄኛው የለውም። እኛ ፕራግማቲክ ነን። የምናገኘውን ነገር በሚለይ መንገድ ነው የምንሄደው። የመጨረሻው ግን አጀንዳ። ዓለም ዲፕሎማሲው በአብዛኛው አጀንዳ ተቀባይ ነው። ኮክ ይደረጋል፣ ይነገራል፣ በድግግም ይሰበካል። እሱ ነው አጀንዳው። ኢትዮጵያ አጀንዳ ተቀባይ ከመሆን ወጥታ አስፈላጊ በሆኑ ጉዳዮች አጀንዳ ሰጪ መሆን አለባት። የሰው አጀንዳ ኢንተርቴን የምናደርግ ብቻ መሆን የለብንም። በዓለም አቀፍ ተቋማት በሚያስፈልጉን ጉዳዮች ለመሳተፍ አሰርቲቭ በሆነ መንገድ ቦልድ በሆነ መንገድ ዲማንድ ማድረግ አለብን። ምንም ምንሽኮረመምበት ምክንያት የለም። ትልቅ ሀገር ነው፣ ምንም ጥያቄ የለውም። ከዓለም 11 ትላልቅ ህዝብ ካላቸው ሀገሮች አንዱ ነው ኢትዮጵያ። የሺህ ዓመታት ታሪክ ያለው ሀገር ነው ኢትዮጵያ። ቢበረታና መባላቱን ቢያቆም መብላት ብቻ ሳይሆን ማብላት የሚችል ሀገር ነው ኢትዮጵያ። በምን ሂሳብ ነው አራክሰው እንዲያውም እንፈቅድላቸው? ደግሞ አራክሰው ያዩናል እንጂ በዛ ልክ የጎደለ ጓዳችን አይሞሉልንም። ይሄን ማስተናገድ እንደ ሀገር የለብንም የሚሉ አቋሞች ወስደን በ4 ኤ ከፍለን አክቲቭ መሆን አለብን፣ ኦልተርናቲቭ ማበራከት አለብን፣ አዳፕቲቭ መሆን አለብን፣ አጀንዳ ክሬኤት ማድረግ አለብን። ዲፕሎማሲያችን አሰርቲቭ መሆን አለበት፣ ቦልድ መሆን አለበት፣ የለየ ወዳጅን ሌላ የለየ መሆን አለበት ብለን ነው የጀመርነው። በዚህ ነው እንግዲህ በርከት ያሉ ስትራቴጂክ አጋር
ኦል ዌዘር የሚባል ወዳጆች በንግግር ብቻ ሳይሆን በፍርርም ደረጃ የደረስ ነው። በከፍታም በዝቅታም በሙቀትም በቅዝቃዜም አብረን እንቆማለን የሚል ነው ኦል ዌዘር ማለት። በዚያ ሌቭል ወዳጆች አፍርተናል። በብዙ መድረኮች ለሸምጋይነት የምንፈለግ ሆነናል። ይሄ አንዳንድ አውራ ዘለል አማተር ፖለቲከኞች እንደሚያወሩት ሳይሆን ኢትዮጵያ የተከበረች ሀገር ናት በዓለም መድረክ ላይ። በዚያም ልክ በብዙ ዓለም አቀፍ ጉዳዮች ላይ እንድትሳተፍ የምትፈለግ ሀገር ናት። የብሪክስ አባል ሀገር ናት። የብሪክስ አባል የሆነው ዝም ብሎ በዋዛ አይደለም። ቅድም ባልኩት መንገድ ነው። እኛ ደቡብ አፍሪካ ስንሄድ የብሪክስ አባል እንደምንሆን ከምሽቱ 12 ሰዓት አንድም የብሪክስ አባላት አልወሰኑም። ኢትዮጵያን አለማስገባት ያለውን ጉዳት ካስገነዘብን በኋላ ከሚድናይት በኋላ ነው ኢትዮጵያ ገብታ ጠዋት የታወጀው ማለት ነው። ከገባች በኋላስ ዝም ብላ አባል አለችም። ኢትዮጵያ አጀንዳ ያላት ሀገር ናት ኢትዮጵያ። በቅርቡ ብራዚል ላይ የሚኒስትሮች ስብሰባ ነበር ብሪክስ በሚመለከት። እዛ ውስጥ ጠንከር ያሉ ሀሳቦች ካላቸው እና ባካቸው ይህን ጉዳይ ብትተውልን ብታናግሩን ከሚባሉ ሀገሮች አንዷ ኢትዮጵያ ናት። እኔ አልሄድኩም፣ ሄደው ውጭ ጉዳይ ሚኒስትሩ ነው። ግን ጠንከር ያለ አቋም ስለነበረን ወደ እኔ ሽምግልና የሚልኩ ሰዎች አሉ። በዚህ ጉዳይ ብትለሳለሱ፣ ይህን ብትተው፣ ይህን ብትፈቅዱ የሚሉ ሀገራት መልእክት ልከውብኛል። ዝም ብሎ አባል አለንም። አጀንዳ ያለን አጀንዳችንን አሰርቲቭ በሆነ መንገድ የምናነሳ አርጊው የምናደርግ ፍላጎቶቻችንን ለማሳካት የምንጥር ሆነን ነው የተገኘ ነው። ከዚያ በተረፈ ግን ኢትዮጵያውያን ቢማሩ፣ የወደፊት አመራሮች ቢማሩ፣ ትላንትና በብዙ ሚስ አድርገናል ብዬ ከማስብበት ነገር አንዱ የልብ ወዳጆች ማፍራት አለመቻል። ዝም ብሎ ለፕሮቶኮል ተገናኝተው የተከበሩ መባባልና ወዳጅ ማፍራት ለየቅል ነው። ዛሬኛ በሁሉም አህጉራት የልብ ወዳጆች አሉ። ሚስጥር የሚያጋሩን ትሬንድ ከኛ ጋር የሚያያዝ ጉዳይ ካዩ ሰው ልከው ይሄ ጉዳይ ያለ አስተውላችኋለሁ የሚሉን መረጃ የሚሰጡን፣ በችግር የሚደግፉን፣ በትጥቅ የሚደግፉን፣ በስልጠና የሚደግፉን የልብ ወዳጆች አሉ። እንደዚህ አይነት ወዳጅነት ሲፈጠር ዲፕሎማሲው ናሽናል ኢንትረስትን እየጠበቀና እያረጋገጠ እንዲሄድ በእጅጉ ያግዛል እና ባለፉት 7 ዓመታት በመካከለኛው ምስራቅ፣ በአውሮፓ፣ በሩቅ ምስራቅ፣ በሰሜን አሜሪካ ጠንካራ ወዳጆች የፈጠርንበት፣ የምናምናቸው የሚያምኑን፣ የምናውቃቸው የሚያውቁን፣ የምንረዳቸው የሚረዱን ሰዎች የተፈጠሩበት፣ ከብዙዎቹ ጋር በሳምንት 2-3 እንደ ቅርብ የስራ ጓደኛ የምንነጋገርበት፣ የምንጻጻፍበት፣ ሚስጥር የምንጋራበት፣ ችግርን የምንጋራበት፣ ሀሳብ የምንጋራበት እጅግ የተሻለና ያደገ የዲፕሎማቲክ አውድ ተፈጥሯል። ይሄ ግን ከብዙ ጉዳይ ጋር ይያያዛል። ልመናን ሳናቋርጥ ምንም ወዳጅ ብንፈጥር የኤክስፖርት አቅማችን አድጎ እዳ መክፈልን ችግር ሳናደርግ ምንም ወዳጅ ብንፈጥር አይዘልቅምና እድገቱን እያረጋገጥን ልመና እያቋረጥን እዳ በደንብ እዳችንን ከፍለን ከእዳ ጣጣ ነፃ ወጥተን ይኸውን የያዝነውን አቋም ከያዝን ግን የኢትዮጵያ የወደፊት የዲፕሎማሲ መድረክ ምንም ጥርጥር የለውም በልኳ ይሆናል። እስካሁን ከልኳ በጣም የወረደ ነው። በመላላክ የሰራናቸው ስራዎች አሉ። ግን እንደ ሀገር ብሔራዊ ጥቅም ላይ ቆመን የሰራናቸው ስራዎች ውስን ናቸው እና ከመላላክ የወጣ አጀንዳ ከመቀበል የወጣ የራሱን አጀንዳ ይዞ በማያስፈልግ ጉዳይ ኖ፣ በሚያስፈልግ ጉዳይ ደግሞ የስ ብሎ የሚሄድ ቁመና እየፈጠርን ያለ ነው። በዚህ መንገድ ነው ዲፕሎማሲን እኔ የምገመገመው። እርስዎ እንደ መሪ የመሪ ዲፕሎማሲ ላይ በጣም ጠንካራ እንቅስቃሴ እንዳሉት በብዙ መልኩ ይገለጻል። ከዛ ባለፈ በዓለም አቀፍ መድረኮች ላይ ለምሳሌ ፋይናንስ መዋቅርን በመሞገት የአፍሪካ ህብረት የዩኤን ተሳትፎን በመሞገት ረገድ በመሪነት የሚወጧቸው ሂደቶች አሉ። ምን ያህል ዲፕሎማሲው ደግፎታል ይላሉ? የእርስዎን ተሳትፎ እዛ ላይ ማየት የሚያስፈልግ ስለመሰለኝ ይህን ጥያቄ ያነሳሁት። ቅድም እንዳነሳሁት ነው። ተቋም ስብራታችን ነው። ተቋም መገንባት አለብን። በኢትዮጵያ የውጭ ጉዳይ ሚኒስቴር ውስጥ ልምድ ያካበቱ ዊዝደም ያላቸው ሰዎች አሉ። ምንም ጥያቄ የለውም። ለረጅም ዓመታት ያገለገሉ ልምድ ያላቸው ሰዎች አሉ። ያ ልምድ ግን መገራት አለበት። ከፖለቲካ ከፕሮሰስ ከፕሮቶኮል ወጥቶ ፍሬያማ እንዲሆን መገራት አለበት። እንደ ተቋም እውነት ለመናገር ሰፊ ስራ የሚጠይቀን አንዱ መስክ ውጭ ጉዳይ ሚኒስቴር ነው። አሁን ሪፎርም ጀምረናል። ወጣት አመራሮች አምጥተናል። በርከት ያለ ወጣት 100 ገደማ ወጣት
ከዩኒቨርሲቲ አወዳድረን አስገብተናል። ስልጠና እየሰጠን ነው። በተለያየ ዓለም ስልጠና እየሰጠን ነው። በአረብኛ፣ በቻይንኛ፣ በፈረንሳይኛ፣ በእንግሊዝኛ የተለያየ ቋንቋ የሚሰሩ ወጣቶች እያበራከትን ነው። በሚቀጥሉት 2-3 ዓመታት ተቋሙ የምንፈልገውን ቅርጽና ቁመና እንደሚይዝ ይታመናል። እስካሁን ባለው ሁኔታ አንዳንድ ጊዜ አሮጌ አቁማዳ አዲሱን ወይን ለመሸከም ያለው ዝግጁነት የተቸገረ ከሆነ በነበረው መንገድ የሚጓዝ ከሆነ ተቋሙ አለ፣ ፍላጎቱ አለ፣ ግን የሚከወነው ነገር ውስን ሊሆን ይችላል። አሁን ለውጥ ተጀምሯል። ውጤቱ በአንድ ጀንበር የሚታይ ባይሆንም በእርግጠኝነት በሚቀጥሉት ዓመታት ውጭ ጉዳይ ጠንካራ ኢንስቲትዩሽን እንደሚሆን እምነት አለ። እኔም በሚመለከት እኔ ያው ፍላጎት ግብ የማስበውን ነገር አነጣጥሬ ነው የምሰራው። ማንኛውም ነገር እርሻ ላይ ስንዴ ከፈለኩ ስንዴ ላይ የምሰራው፣ ከተማ ላይ ኮሪደር ከፈለኩ ኮሪደር ነው የምሰራው። ዲፕሎማሲውም እንደዚህ ሆኖ ዝም ብሎ በገፍ በጅምላ የሚባል እንቅስቃሴ እምብዛም አልደግፍም። ውጤት ማግኘቴን አረጋግጬ ነው የምንቀሳቀሰው። በዚያ መንገድ ከሞላ ጎደል የተሳካ ቆይታ ነበረኝ። ብዙ ተምሬበታለሁ፣ ብዙ ወዳጅ አፍርቼበታለሁ፣ ብዙ ስለ ዓለም ተገንዝቤበታለሁ። ገና ብዙ መማር የሚገባኝ ነገር ደግሞ እንዳለ አውቃለሁ። እኔም ጓደኞቼም ተጋግዘን የኢትዮጵያን ዲፕሎማሲ ወደሚቀጥለው ደረጃ እንደምናሸጋግር ሙሉ